ውድ ቤተሰቦች ተመልሼ መጥቻለሁ። ተመልሼ ስመጣ የትላንትና ቪዲዮ በጣም አነጋጋሪ የሆነ ቪዲዮ ነው። እሱንም ምንድነው የሩታና የፍቅር እጅ አለበት፣ በተለይም ደግሞ ሩታ ናት እንደዚህ ነገር ያረገችው እያላችሁ ነበረ ማለት ነው። እና እኔ እውነት ለመናገር ማለት ነው የሩታ ማድነቅ ወይም ደግሞ የሩታ መውደድ ለኔ የጠፈ ድርብ ነው። ነገር ግን ሩታ እውነት ትክክለኛ ነገር ይሄንን ነገር ብታረገው በዚህ ሁኔታ እጇ ቢኖርበት እንዴት ደስ ባለኝ ኖሮ ማለት ነው። እውነት ከምሬ ነው ሙላችሁ ማለት ነው። የትኛው ዓለም ደስ እንደሚለው ታውቃላችሁ። እኔ ደግሞ በጣም ነበረ ደስ የሚለኝ ማለት ነው። እውነት ሩታ ይሄን የአብርሽ ማንነትን አብርሽ ምን አይነት ሰው እንደሆነ ስላይ ብታሳየኝ በጣም ደስ ይለኝ ነበር ማለት ነው። ደስ ይለኛል ያልኩበት ምክንያት ደግሞ እንደቀጠለ ነግራችኋለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ሁኑ። ለምታበረታቱኝ ከልብ አመሰግናለሁ። እና ሩታ ሀብቴ ማለት ነው በመጀመሪያ መናገር የምፈልገው ነገር ማለት ነው ወደዳቻት አይደንቃት፣ ጠላቻት አይደንቃት የሩታ ጠላቶች ማለት ነው። እና እናንተ ከምትጠሏት በላይ እጥፍ ድርብ የሆነ ጀግና ጎበዝ የማይበገሩ ኦዲየንሶች እንዳላት ደግሞ ጠንቅቃ ታውቃለች ሩታ ሀብቴ ማለት ነው። ሩታ ሀብቴ ከዚህ በፊት በጣም ጥሩ ነገር ስታሳይ፣ መልካም ነገር ስታሳይ ነበረ ከአብርሽ ጋር። ለአብርሽም ደግሞ ብዙ ዋጋ ስትከፍል ነበረ። ነገር ግን እስቲ አንዳንዴ ራሳችሁን ጠይቁት ማለት ነው። አንድ ሰው ጥሩ የሆነ ሰው መልካም የሆነ ሰው ፍቅርን ሲያስተምረን የነበረ ሰው በአንዴ እንዴት ሊቀየር ቻለ? አብርሽስ ለሩታ ምናክል ቢበድላት ነው? ምናክል ነገር ዋጋ ቢያስከፍላት ነው እሷም ለዚህ ደረጃ የደረሰችው ብላችሁ እስቲ ራሳችሁ ሆናችሁ አስቡበት። አንድ መንገድ ስትሄዱ ውሻ ወይም የሆነ ነገር ዝም ብላችሁ ከመሬት ተነስታችሁ ድንጋይ እየወረወራችሁ ያንን ውሻ ምቱት። እናንተ ደግሞ ሰላም መንገድ ወይም ደግሞ ቀጥተኛ መንገድ እንድትሄዱ ዝም የሚላችሁ ከሆነ የዛኔ እውነት ራሳችሁ ጥያቄ ያደርጋችሁ ጠይቁት ማለት ነው። ይሄ ለእናንተ ትምህርት ነው ማለት ነው። እና እንደውም አመስግኑ። ከምሬ ነው ምላችሁ። ሄርሜላና አብርሽን የምታደንቁ ሰዎች አብርሽ የኛ ንጉስ፣ አብርሽ የኛ ጀግና፣ የኛ አንበሳ የምትሉ ሰዎች የእናንተማ አንበሳ የእናንተማ ጀግና ይሄው በትንሽ እንኳን ፍቅር ራሱ ብትሆን ማለት ነው። ከምሬ ነው የምላችሁ። በጣም ነው ማደንቃት። ጎበዝ ናት። በምን የዛኔ ይቅርታ ተንበርክካ ይቅርታ እና ይቅርታን ተቀበይኝ አብርሽ ላንቺ አይሆንም ላንቺ አያዋጣሽም ስትላት ምን ነበረ ምላሽ የሰጠቻት ሄርሜላ? እምወደው ማፈቅረው በዚች ዓለም ላይ ባንገቴ ላይ ቢላዋ ቢቀመጥ እንኳን አብርሽን የማልተወው ፍቅረኛ የማገባው ባሌ ስትላት ነበረ። ዛሬ ግን እሷ አዋረደ። ትላንትናም ብላለች። ሰዎች እኮ ብለውኝ ነበር አለች። እኛማ ብለንሽ ነበር እኮ ይሄንንም እንዳይደርስ አንድ ባል ወይም ደግሞ አንድ ወንድ ለልጁ ያህል ሆነ ዋጋ የከፈለችለት ሚስቱ ስንት ነገር ትታ ያንን የሆነችለት ሚስት ያልሆነ አንቺ ምንሽን አይቶ ላንቺ ይሆናል ብለሽ ታስቢያለሽም? እናንተ በነገራችን ላይ ሩታን ለመጣል አብርሽም የበላይ ሆኖ እቺም ሄርሜላም የበላይ ሆና እንድትገኝ ሩታ ደግሞ የበታችነት እንዲሰማት ነበረ። ነገር ግን ያንን ነገር አላገኛችሁም፣ አልተሳካላችሁም ማለት ነው። በዚሁ አጋጣሚ አንዳንድ ዩቲዩበሮች አላችሁ ማለት ነው የሩታ ደጋፊዎች በጣም ደስ ብሏችኋል እምትሉ አላችሁ ማለት ነው። ፍቅርንም ደግሞ በዛናክል ወርዳ ታምናት ቅሌታም ናት የሚሉ ዩቲዩበሮች አላችሁ ማለት ነው። ሩታ ፍቅር ይቅር ቅሌታም ከሆነች ሄርሜላስ ምን ትባል? ፍቅር ከሄርሜላ የበለጠ ነገር አድርጋለች እንዴ? ከዚህ በፊት እዚህ ይላችኋል እንዴ? ሩታ እርጉዝ ሆና ሄርሜላ አልጋ ይዛ ከአብርሽ ጋር ስትጨማለቅ ምን ነበረ? ፍቅር ስላሸነፈች ዛሬ የአብርሽን ማንነት ስላገለጸች ውጭ አውጥታ ይሄ ነው ስራውን ስላለች ባለጌ ልትሏት አትችሉም ማለት ነው። የፈለገም ነገር ቢሆን ይሄ ማንነቱ ነው። ምን አይነት ወንድ እንደሆነ አሳይታለች በዚሁ አጋጣሚ ማለት ነው። እና የሩታ ደጋፊዎች ደስ አላችሁ ወይ ላላችሁት እኔ ደስ ብሎኛል። አው እናንተም እኮ ሩታ አልቅሳ ሄርሜላና አብርሽ በደስታ ቢመጡ ሲቃቀፉ ወይም ደግሞ ሲላላጡ ሲሳሳሙ ወይም ደግሞ ፈቶ ቢለጥፉላችሁ እኮ እናንተም በጣም ደስተኛ ትሆኑ ነበር አይደል? እኛ ስለምን ደስተኛ እንሆን? ሩታ ስታለቅስ ብቻ ነው እኛ ማዘን ያለብን? እናንተም ማዘን አለባችሁ እኮ አንዳንዴ ማለት ነው። እኛ በጣም ደስተኛ ናት
ለምን እንደሆነ ታውቃላችሁ? ሄርሜላ ስትደሰት እናንተም ደስተኛ እንደምትሆኑ እኛም ደግሞ ሩታዬ ስትስቅ ደስተኛ፣ ሩታዬ ፈገግ ስትል ደግሞ ፈገግ እንላለን ማለት ነው። አሽቃባጭ ሁላ ማለት ነው። አንዳንድ ዩቱበሮች እኮ አላችሁ፣ እውነቴ ነው ሙላችሁ፣ በቃ የሆነ ጉራችሁ ማለት ነው አያስቀምጥም። እስቲ ጎበዝ ከሆናችሁ እውነት ሩታን ከጠላችኋት ማለት ነው ሩታን ስም ለምን እያነሳችሁ ፕሮፋይል እየለጠፋችሁ የሩታን ስም ትሰራላችሁ? ሄርሜላን የምታደንቁ ከሆነ ሄርሜላን የምትወዳት ከሆነ ሩታን የምትጠላት ከሆነ ጎበዝ ከሆንሽ በተለይ ደግሞ አንዳለች ማለት ነው አሽቃባጭ ማለት ነው በጣም ይገባሻል ብዬ አስባለሁ ማለት ነው። አታሽቃብጪ በዚህ ናክል ማለት ነው። እሱንም የሰፈር ልጅ ሆነሽ በጣም የምታሽቃብጪ ያለሽ ወላሂ በዚህ ናክል የወረሽ ሴት አትመስለኝም ነበር። እና ሩታን ከጠላሻት እኮ የሩታ ደጋፊዎች በጣም ደስተኛ ሆናችኋል ምናምን። ሄርሜላ አዎ በጣም ደስተኛ እንሆናለን። ለምንድን ነው ማንሆነው? አንቺም ሄርሜላን ተገልብጠሽ እንደምትደግፊ ደግሞ እኛም ደግሞ በሩታ እንደራደርም ማለት ነው። ሩታ ማለት ባለ ውለታሽ ናት። አስረግጬ ነው የምነግርሽ ማለት ነው። በሷ ነው ያደግሹ፣ በሷ ነው ፈመሹ። ከዚህ በፊት አብርሽን ስትረግጪ፣ ሄርሜላን ስትረግጪ በሩታ ፈምሰሽ ነው። አንቺ ደግሞ እውነት ትክክለኛ የምትወጃቸው የምታደንቃቸው አይደለሽም። ሄርሜላንም ሆነ ሩታንም ሆነ አብርሽንም ሆነ ማለት ነው ሼም የማይዝሽ ማለት ነው። አንቺ ብትወጃቸው ኖሮ እውነት ትክክለኛ ኦዲየንስ ብትሆኚ ለቪዩ ለራስሽ ስራ ስለምትይ ነው እንጂ ቼክም አታረጊያቸውም። በዚሁ አጋጣሚ ልንገርሽና ማለት ነው ሩታዬ ደግሞ ቁሳቁስ የሚገዛት አይደለችም። ገባሻ? የፈለገችው ታረጋለች፣ ያልፈለገችው ደግሞ አታረግም። አንቺ ደግሞ ሩታ የሆነ ነገር ለምን አላረገችልኝም፣ ሄርሜላ አርጋልኛለች፣ ሄርሜላ መታ ኮሜንት ትጽፍልኛለች እያላችሁ ነው የምታሽቃብጡ። ሄርሜላ ደግሞ በጉቦ ነው ሁሌም የሰው ባሪያ ናት። ልንገራችሁና ማለት ነው ይሄው አብርሽ በሚላት አይደለም የምትንቀሳቀሰው። ለእናንተም ሄርሜላ ባሪያ ናት። ሩታ ደግሞ ባሪያ አይደለችም። የሆነ ነገር አድርጋ እናንተን እኔን አድንቁ የምትል ልጅ አይደለችም። ልንገራችሁና ማለት ነው። እና ሩታ ደግሞ ከናንተ የበለጠ የሚያደንቃት የሚወዳት ምርጥ የሆነ ኦዲየንስ አላት። መግቢያም ላይ ገልጬዋለሁ ማለት ነው። እንደው እኔ እውነት ለመናገር ይሄንን ነገር ሩታ ብታረገውና የትኛው እጥፍ ድርብ ነበር ገና የሷን አድናቂነት የሚጨምርልኝ ማለት ነው። እና ያን ወንድ ልክስክስልነት ዛሬ ነው እንደሚታያቸው። ሄርሜላ አይሆንሽም እኮ አብርሽ እንኳን ለትዳር ለአዳርም እንኳን አይሆንም። በመጀመሪያ ለምን አልመከራቻትም? እኛ ስንመክራት ታይ ለሩታ ያነውክል ነው እኮ ያለ አንቺ አይሆን። እኛ ምን አጠፋን? ምን አረግን? ሄርሜላ ይቅርብሽ። ባለትዳር አንድ ባል ከልጁ ነው ማደግ ያለበት፣ ከሚስቱ ነው መኖር ያለበት፣ ከሚስቱ ነው መታረቅ ያለበት እንበል እንጂ ሌላ ነገር ምን አለን እናንተ ማለት ነው። ሃይማኖታችሁ ራሱ አማታቋት መስሉኝም። ምክንያቱም ሃይማኖታችሁ ራሱ ዝሙትን በርቱ፣ ዝሙትን አበረታቱ የሚል ነገር ነው መሰለኝ የምትማሪው ማለት ነው። በተለይ አንድ ዩቱበር አለሽ ማለት ነው። ስምሽን መጥራት አልፈልግም፣ ምክንያቱም ስለምዘገነኝና ስለምታስጠይኝ ገባሽ?